የኒውክሌሩ ንግግር ለጊዜው መቆም አለበት። ኒውክሌሩ ንግግር ይቁምና ከዛ በኋላ ሆርሙዝ ይከፈት፣ ከዛ በኒውክሌር ጉዳይ ወደፊት እንነጋገራለን የሚል መረጃ መታለች እና አሜሪካ ይሄን ለመቀበል ለመዋጥ ከብዷታል። የሚዋጥ አይደለም ይሄ። ምክንያቱም እነሱ ኒውክሌርን ከማጋን የሚያገናኙት ቀጥታ ከእስራኤል ጋር ነው። እስራኤል ልክ በላጲስ እንደማጥፋት እናጠፋታለን ብለው ስለሚያነሱ ማለት ነው። ኢራን አስገዳጅ ሆነች ማለት ነው። ስለ ኒውክሌር እንዳይወራ ሆርሙዝን ይለቃሉ ማለት እና አሜሪካ ተሸነፉ ማለት ነው። ተሸነፉ ማለት ለምን ሆርሙዝ መጀመሪያ መነጋገሪያ ስላልነበረ የኢራንም አልነበረም። $2 ሚሊዮን አይከፈልበትም፣ በነፃ ነው በዓለም አቀፍ የባህር ሕግ መሰረት በዛ በኩል የሚታለፈው ማለት ነው። አሜሪካ መንግስት ማዕቀብ ለማንሳት እያጤነ ነው የሚል ነገር ነው። ይሄ ደግሞ የኤርትራ የሻዕቢያ ቱባ ሹማምንቶችን ድቤ አስመጥቷቸዋል። በጣም ደስታ ውስጥ ነው ያሉት። ልዩነታችን በልዩነት እንተውና አንድነት ሰብሰብ ብለን ፋኖም ሻዕቢያም ሱዳንም ኦላም ማን በቃ እቃወማለሁ የሚለው ሁሉ ተደራጅተን የሆነ ነገር ማድረግ አለብን የሚል ፕሮጀክት እንዳለ ሰምተናል። ትላንትና አንድ ነገር የሰማሁት ኢትዮጵያን አንድ የማድረግና አንድ ኢትዮጵያን የመፍጠር እንዲሁ ያብቶለታል የሚል ነገር ምናምን የሰማሁ የደህንነት ሚኒስትሩ አቶ ሬድዋን ሁሴን። አሁን ይህ እዚህ አይ ትርክት ያኔ ድሮ አቦ ፀሐይ የወጡ የሚያወሩ ትርክት ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደተለመደው ሀገራዊና ቀጠናዊ አጀንዳዎች ወደ እናንተ እናደርሳለን። ወደ ትግራይ አካባቢ የተሰማ አዲስ መረጃ አለ። አላማጣ አካባቢ የፌዴራል መንግስቱ መከላከያ ሰራዊትና የቲፒኤልኤፍ ኃይሎች ውጊያ እንደገጠሙ፣ እንዲሁም የትግራይን አስተዳደር በዚህ ሳምንት ውስጥ የቲፒኤልኤፍ እንደሚረከብ እየተነገረ ነው። በዚህ ጉዳይ ወደ እናንተ የምናደርሰው መረጃ ይኖረናል። ወደ ቀይ ባህር አካባቢ የተሰማው መረጃ ትንሽ አስደንጋጭ ነው። ምንድነው? እዛ አካባቢ ሲሰጋ የነበረው የሆርሙዝ መዘጋትን ተከትሎ ቀይ ባህር አካባቢም የሚዘጋ ከሆነ ቀጠናውም ሆነ አጠቃላይ ዓለም አቀፍ ላይ የንግድ እንቅስቃሴን ያውካል የሚል ነገር ነው። አሁን እየተሰማ ያለው መረጃ ምንድነው? መርከቦች መታገት ጀምረዋል። ስለዚህ ቀይ ባህር አካባቢ ሆርሙዝ ሳይከፈት ቀይ ባህር አካባቢ እንደዚህ አይነት ሁነት መፈጠሩ ምን አንድምታ አለው የሚለውን ነገር በስፋት እንሄድበታለን። እንዲሁም ለመውጫ ኢራን አዲስ መደራደሪያ አቅርባለች። አዲስ መደራደሪያ ያቀረበችው ኒውክሌርን በተመለከተ ነው። እንዲሁም ሆርሙዝ ብዙ ፈንጂዎች ተቀብረዋል እና እነዚህ ፈንጂዎች ካልጸዱ ራሱ ተመልሶ ወደ አገልግሎት ለመመለሱ አጠራጣሪ ነው የሚልም አዳዲስ ሀሳቦች፣ መረጃዎች እየወጡ ነው። በእነዚህ ጉዳዮች ከባልደረባዬ አማኑኤል መንግስቱ ጋር ለሚቀጥለው ግማሽ ሰዓት አብረናችሁ እንቆያለን። እንደተለመደው ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ከወዲሁ እንጠይቃችኋለን። አማን እንዴት ነህ? ሰላም ደሬ። እንደ መነሻ እስቲ የሀገር ውስጥ መረጃችንን እናስቀድም። እዚህ ትግራይ አካባቢ እንግዲህ ከዚህ ቀደም እኛ ይሄኛው ፎርማታችን ትንሽ ተስተጓጉሎ ነበረ። አድማጭ ተመልካቾቻችን እንግዲህ ኦልሞስት ከአንድ ወር በኋላ መመለሳችን ነው። ምናልባት ይህን ፎርማት ከአሁን በኋላ ያው እየቀላቀልን የብቻችንም ትንታኔ አለ፣ የሁለታችንም ትንታኔ ይኖራል ማለት ነው። እስቲ ወደ አዲስ መረጃችን ወደ ዛሬው ስናልፍ እንግዲህ ትግራይ አካባቢ ያለው የፖለቲካ ትኩሳት እለት በእለት እየተቀያየረ ነው። በተለይ እዚህ አላማጣ አካባቢ ቲፒኤልኤፍ ጥሶ ገብቶ አርሚ 26 ነው መሰለኝ መረጃው የሚለው አርሚ 26 እዛ አካባቢ ገብቶ ውጊያ ከፍቷል። እንዲሁም ተፈናቃዮች ወደ ቆቦ ራሱ ሸሽተዋል የሚል ነገር ነው። እንዲሁም አርሚ 24 ደግሞ መቀሌን ከቦ ትግራይ ላይ አዲስ መፈንቅለ መስተዳደር ካልነው መጠሪያውን ፕሮፐር ከሆነ መጠሪያውን እንጃ መፈንቅለ መስተዳደር አድርገው ፌዴራል መንግስቱ የሾማቸውን ጀነራል ታደሰን ከሸሽ አድርገው ልክ ከ2013 በፊት የነበረውን የፖለቲካ አደረጃጀት ለመመለስ እንቅስቃሴውን ጨርሰዋል። ዋዜማም ይሄ ነገር ልዩ የሆነ መረጃ ላይ ከውስጥ መረጃ ያገኙት ነው ብሎ አውጥቶታል። በእርግጥ ትግራይ አካባቢ ያለው የፖለቲካ ትኩሳት በዚህ መልኩ እየሄደ ነው። ፌዴራል መንግስቱ የሚወስደው አክሽን ብዙም አይደለም። እዛው ቲፒኤልኤፍ በራሱ ሜዳ ውስጥ ይንቀሳቀስ የሚል ነገር ይመስላል። ትኩረትም ሲሰጥ አትመለከትም። መግለጫ የለም፣ የዜና ከቨርም የለም። ኢቨን የዜና ከቨር ራሱ የምናገኘው ከሌላ የመረጃ አውታሮች ነው። እና የፌዴራል መንግስቱ ትኩረት መንፈጉ ከምን አንጻር ነው? ትግራይ ውስጥ የሚፈነደው የፖለቲካ ትኩሳት ያን ያህል አጠቃላይ የፖለቲካውን ሁነት አይበጠብጠውም ከሚል አንጻር ነው
ወይስ ትክክለኛው ጊዜ አይደለም? አሁን ምርጫ እንግዲህ መንግስት የሚያስበው ምርጫ አለ። እዛ አካባቢ ጦርነት ከፈነዳ አጠቃላይ የመንግስትን ቁመና ጥያቄ ምልክት ውስጥ ይከተዋል ከሚል አንጻር ነው። ምን አይነት ካልኩሌሽን ወስዶ ነው ትግራይ ውስጥ ያለውን የፖለቲካ እውነት እያስታመመው ያለው የሚለው ነገር በሂስ አይንም እየታየ ነው። እዚህ አካባቢ ያለውን እስቲ መረጃ በምን መልኩ ትመለከተዋለን? አመሰግናለሁ ደሬ። እንግዲህ ትግራይ ክልል ያለው ነገር ከጊዜ ወደ ጊዜ ምናልባት ለብዙ ሰው ስጋት አይነት ነገር ሆኗል። ስጋት የሚሆንበት ነገር ምንድን ነው? ይህ ነገር በጥንቃቄ ካልተያዘ እና አሁንም ቢሆን ነገሮችን በሰጥቶ መቀበል መፍታት የማይቻል ከሆነ ያ የተለመደው ዲዛስትሪየስ የሆነ ጦርነት ውስጥ መልሰን እንገባለን። ወደዛ ደግሞ ከተገባ ትግራይ ፌዴራል መንግስት ወይ ምናምን ብቻ የሚገደብ ነገር አይደለም፣ እንደ አገር ነው ትልቅ ዳሜጅ የሚያመጣውና ለዛ ሲባል ጥንቃቄ ያስፈልጋል የሚል ብዙ ጊዜ ሲቀርብ ነበር። የሆነ ሆኖ አሁን ኦልሬዲ ነገሮች መስመር አልፏል። በሁለት መንገድ ነው መስመር የታለፈበት። አንደኛ በህወሓት በኩል ፕሪቶሪያ ስምምነት ኦልሬዲ አስፈላጊ አይደለም። እሱም አስፈላጊ አይደለም ብቻ ሳይሆን ያኔው ጦርነት ምክንያት የሆነው ምርጫን በዛ ምርጫ የተመረጡት ምክር ቤት ስራ ላይ መመለስ አለባቸው። ያ ምርጫ ትክክለኛ ምርጫ ነው ወደሚል ነገር መጥቷል ማለት ነው። ይሄ አደገኛ አቋም የተወሰደው ነገር ማለት ነው። ሁለተኛ ነገር መንግስት ጋር የነበራቸውን አንድ ጥፍጣፍ የነበረው ጊዜያዊ አስተዳደር የሚባል ነገር ትንሽ እንትን ነበረ፣ ብዙም ፋንክሽናል ባይሆን እሱንም ከዚህ በኋላ አናቆምና ዶክተር ደብረጽዮን ሊቀመንበር አድርገን እንመርጣለን የሚል አንዳንድ ሩመሮች የተነሳ ነው። እሱ የግለሰብ ጉዳይ የሚያጋጭ ጉዳይ አይደለም። ዋናው ነገር በዛ ምክር ቤት የተመረጠውን መልሰን መሪነት እንዲይዙ እናደርጋለን የሚል ነገር ነው። ኦኬ፣ ይሄ ከሆነ ለምን ይሄንን ሊያደርጉ ፈለጉ ነው የመጀመሪያ ነገር መታየት ያለበት። ቅጥሳስ ይህን በማድረጋቸው ቀጥሎ ምን ሊፈጠር ይችላል ነው የሚፈጠረውን ነገር ደግሞ ለምን አሁን መረጡ ነው። ከዛ ፌዴራል መንግስት ደግሞ ይህን ጉዳይ ሊይዝበት የፈለገው ምን አይነት መንገድ ነው ነው። ይሄ እነዚህ ነገሮች ናቸው እንግዲህ ዘርዘር ተብሎ መታየት አለባቸው። የመጀመሪያ ለምን ይህንን ነገር አሁን ሊያደርጉ ፈለጉ ብሎን ነገር ካሰብን ምንም ነገር ሌላ ነገር የለውም። ያኔ ጦርነቱ የቆመበት መንግስት የሚባል ነገር መኖሩን ይቀበላለው። ያደረግኩን ምርጫ ህገወጥ ነው ብለው ጉዳይ ታሳብ ተደርጎ ነው የፕሪቶሪያ ስምምነት የተደረገው። አሁን እሱን ከቀደድኮ ሌላ ምንም ንግግር የለውም። በጦርነት አሁንም ፋርዘር መሄድ ይፈልጋለሁ የሚል ነገር ነው ማለት። ስለዚህ ለጦርነት ዝግጁ ሆኗል ማለት ነው። አሁን ቅድም አንተ ያነሳህ አርሚ 26 ነው 22 የሚባለው እዚሁ ራያ አካባቢ ጥቃት መፈጸሙ ከመከላከያ ጋራ ግጭት መፈጠሩ ሰምተናል። እሱ ብቻ አይደለም። ሱዳን ምንድነው ሱዳን ላይ ጸረ ብልጽግና የሆኑ ኃይሎች ተደራጅቶ አንዳንድ ግለሰቦች እንኳን ከቲፒኤልኤፍ ጋር እንኳን ተቃርኖ ያላቸው እንደነ አቶ አንዳርጋቸው ጽጌ በቦታው ላይ በዙም ገብቶ ንግግር እስከማድረግ ድረስ የሆነ የተዘጋጀ ትልቅ እቅድ እንዳለ ነው የሚታወቀው። ልዩነታችን በልዩነት እንተውና አንድነት ሰብሰብ ብለን ፋኖም ሻቢያም ሱዳንም ኦላም ማንም በቃ እቃወማለሁ የሚለው ሁሉ ተደራጅተን የሆነ ነገር ማድረግ አለብን የሚል ፕሮጀክት እንዳለ ሰምተናል። አሁን የዛ ፕሮጀክት አካል ነው ማለት ነው። አሁን ይህንን እስካሁን ድረስ ተቀብሎ የመጡትን ነገር ነው አንቀበልም ያሉት እንደ ኢሚዲየት ኮዝ አድርጎ ከፌዴራል መንግስት ጋር ወደ ጦርነት ለመግባት ስለወሰኑ ነው ማለት ነው። ተከትሎ ሊመጣ የሚችለው ጦርነት ተከትሎ ሊመጣ የሚችለው ወይ ምንድነው ሊመጣ የሚችለው? ፌዴራል መንግስት ለየት እስቲ ችግር የለውም የፈለጋችሁትን ወስኑና ንገሩኝ አይልም። አሁን መንግስት አናቅም እያሉ ያሉት ለመንግስት አቶ ጌታቸው ሲያባሩ ፕሪቶሪያን እንደሚቀበሉ ያን ምርጫ እንመልሳለን አላሉ። መንግስት መኖሩን ተቀብሏል፣ መከላከያ መኖሩን ተቀብሏል። አሁን ጉዳዩ የጀነራል ታደሰና የህወሓት ጉዳይ አይደለም ሊሆን ያለው። ጉዳዩ መንግስት የለምና እኛ ደግሞ ሌጂቲሜት መንግስት ነን እያሉ ያሉ። ስለዚህ ጦርነት ሞስት ፕሮባብሊ ያለምንም እንትን ሊሆን የሚችለው ፖሲቢሊቲው ከ90% በላይ ሊሰጠው ይችላል ማለት ነው። አሁን እዚህ ጋር እንግዲህ የሚወስነው መንግስት ጉዳዩን እንዴት ሊይዘው ይችላል ነው። የታይሚንግ ጉዳይ አለ አይደል? አሁን ብዙ አጣብቂኝ ውስጥ የሚከቱ ነገሮች አሉ። እንግዲህ አጠቃላይ ዓለም ላይ የተከሰተው የኢኮኖሚ ቀውስ ኢትዮጵያን ተጨማሪ ጦርነት እንድታደርግ እንደው እድሉን ይሰጣታል ብለህ ስትመለከት ከባድ ነው። አየህ፣ እሱ ነው መታሰብ ያለበት ነገር። ምንድን ነው መሰለኝ እነዚህ ሰዎች ሌት መንግስት እንኳን የለም ወይ ፕሪቶሪያ ጥሰናል ወይ ደግሞ ሌላ አማራጭ ብሎ ብቻ እዛ የሚቆሙ ኃይሎች አይደሉም።
ቅድም አንድ ነገር ጠቅሼልሃለሁ። የሱዳኑን ጉዳይ አንስቼልሃለሁ። ከዚህ በፊትም ከጎረቤቱ ከቀጠናው ኃይል ጋር ተጣምረን አብረን ይህን ስርዓት ለማስወገድ እንዳለን ምርጫው እንዳይደረግ እናደርጋለን የሚል የወጣ መረጃ ነበር አይደል? አክሱም ላይ ያደረጉ ስብሰባ ላይ ማለት ነው። አሁን ይሄ ሁሉ ነገሮችን ስታይና መንግስት ዓለም አቀፉ ሁኔታ ከባድ ነው፣ አቅም የለኝም ምናምን ብሎ ሊያልፈው የሚችለው ነገር ነው ወይ የሚሆነው ነገር አያደርጉም። ያለውን አማራጭ እንዳለ ይጠቀማል። እኔ አሁን የምለው ምንድነው ብቸኛ ሊሆን የሚችለው አይሆንም እንጂ ቢሆን ደስ የሚለኝ ነገር ምንድነው መነጋገርም ከተቻለ መነጋገር። አሁን ለምን መሰለህ በጣም የከፋ ዳሜጅ ነው የሚሆነው። ቀጠናው አካባቢ ብዙ እጃቸውን የሚነክሩ ኃይሎች ይፈጠራሉ። ይሄ ሁሉ ነገሮች ደግሞ የሚፈጸሙት ትግራይ ክልል ላይ ነው የሚፈጸሙት። ትግራይ ክልል ላይ ሁሉ ነገር መፈጸሙ ደግሞ ወደድክም ጠላህም እነሱ ይደበቃሉ። አሁን ይሄን ነገር ጦር ይቅድ እያወጡ ያሉት የትግራይ እናቶች አደገኛ ዋጋ ነው የሚከፍሉት። አሁን እኔ እሱ ነው የሚያሳስበኝ። ገብቶሃል? በጣም ሁለተኛ ነገር ይሄ ጦርነት አድማሱም ይሰፋል። ዝም ብሎ እንደሆነ ነገር ሆኖ ብቻ አይደለም የሚቀረው። ለምን ፖቴንሻል የመረበሽ አቅም ያላቸው እነ ኦላ እነ ፋኖ እንቅስቃሴ ላይ ባሉበት አሁን ሶስተኛ አካል እዚህ ውስጥ በተም ቢጨምር ሻዕቢያ ትልቁን የባህር በር ጥያቄያችንን ለማኮላሸት የሚችለውን ሁሉ ኢንቨስት የሚያደርግበት ጦርነት ነው የጦርነት። ለምን ለአንዴና ለመጨረሻ ኢትዮጵያ አንስተብል ለማድረግ እድሉ ይሄ ነው ብሎ ነው የሚጠቀምበት ሻዕቢያ ማለት ነው። ይሄ ሁሉ ይዘን እንግዲህ ወይ ጦርነቱን ብተው መንግስትነትን ልታጣና መንግስት የሚባል አካል የለም ወደሚለው ጉዳይ ነው መጣው። ጉዳዩን ደግሞ ትግራይ ላይ ብቻ አይወሰንም፣ ይስፋፋል። ወደ አማራ መምጣቱ አይቀርም፣ ይስፋፋል። ወደ ጦርነቱ ደግሞ ቢገባ ይሄን ሁሉ አሁን የተረዘርኩልን ዳሜጆችን ነው የሚያመጣቸው። ስለዚህ በዚህ ውስጥ የኢትዮጵያን ልዕልናን እንዴት ማስቀጠል እንደሚቻልበት መንገድ ነው መፈለግ ያለበት። እሱ ነው የሚታየው። በጣም አመሰግናለሁ አማን። ጥሩ ጥሩ ነጥቦችን አንስተሃል። እንዳልከው በኢትዮጵያ ውስጥ እንግዲህ ተጨማሪ ጦርነት ለማድረግ በእርግጥ እድል አለ ነው የሚለው ነገር እንግዲህ ብዙ ነገሮችን ነባራዊቶችን መፈተሽ ያስፈልጋል። በዚሁ እዚህ ላይ አንድ ነገር ልጨምር በዚህ ሳንወጣ ማለት ለምንድን ነው ሞስፓርቲ ጦርነት የሚፈጠር ከሆነ ምንድን ነው ሊሆን የሚችለው? አሁን ከባለፈው ጦርነት አንድ ትምህርት የወሰድነው ነገር አለ። እንዴት ዲፌንድ ልናደርግ ይችላል? የዛ ጊዜ እንግዲህ አጠቃላይ የሀገሪቱ አንድነት ኤግዛክትሊ እሱ ነው። ይሄን ቲፒኤልኤፍ ከመጀመሪያው ጀምሮ የሀገርን አንድነት ላይ ጠንቅ መሆኑ ይታወቃል። ቲፒኤልኤፍ የሚኖር ከሆነ ሀገራችን አንድ ሆና የመቀጠል ጣፋንታው ጠባብ መሆኑ ነው ተረዳ ሁሉም ሰው ማለት። ለዚህ ሲባል ይሄንን ኃይል ሁልጊዜ ምንም ይዞ ሊመጣ የማይችል መበታተን መባላትን ነው ይዞ እንደሚመጣ እንደሚችል ስለምንረዳ ሁሉም አንድ ሆኖ መጣ። ትርክቱም እንደዛ ነበር። አሁን ግን ቲፒኤልኤፍ ቢመጣ እዚህ አንዳንዱ የወጣ ስለ አንድነት ፍሬም የሚያደርግበትን ስለ አገራዊ አንድነት ፍሬም የሚያደርግበት መንገድ በተሳሳተ በሚሆንበት ሁኔታ ላይ ማለት ነው ያ መንፈስን መፍጠር ይቻላል ወይ? ይሄ በጣም መታሰብ ያለበት። ሁለተኛ ደጋፊ ይኖራቸው አይኖራቸው ተቃዋሚ ፓርቲዎች በሙሉ አቂማቸው ነበር ያኔ ቲፒኤልኤፍን ህግና ስርዓት ማሳዝ ሂደት ላይ ተባባሪ ነበሩበት ሁኔታ። አሁን ምንድነው የሚኖራቸው ሚና የሚለውን ነገር ማሰብ መቻላል። የዛ ጊዜ እንኳን አቅም ነበራቸው። አሁን እንኳን ያው የተቃዋሚ ፓርቲ ብለህ ያን ያህል ጠንካራ ሶሻል ቤዝ ያለው ተቃዋሚ ፓርቲ ነው። አሁን ምንድነው ታውቃለህ ደጋፊ ቢኖራቸውም አይኖራቸውም፣ ነገር ግን አይቃወሙም። ጥሩ ኢነርጂ ነው የሚሰጡ። ገብቶሃል? አሁን ግን እያለ አሁን ሰሞኑ ትላንትና አንድ ነገር የሰማሁት ኢትዮጵያን አንድ የማድረግና አንድ ኢትዮጵያን የመፍጠር እንዲሁ ያብቶለታል የሚል ነገር ምናምን የሰማሁ የደህንነት ሚኒስቴሩ አቶ ሬዲዮን ሁሴን። አሁን ይህ እዚህ አይ ትርክት ያኔ ድሮን አቦይ ፀሐይ የወጡ የሚያወሩ ትርክት የሚገርም ነገር ማለት ነው። ከኢህአዴግ መዝገበ ቃላት የተወሰደ አሁን ምንድን ነው ታዲያ እንደዚህ አይቼ ጫዋታዎችን የሚንደጋግባቸው ከሆነ ለውጥ ውስጥ ምን አስፈለገ? ለውጥም አለ ለማለት ያስችላል ወይ? ለውጥ ማለት እኮ ባይተሰልፍ እኮ ወደ አመራር ስትመጣ ይሄን እኮ በክፍለ ዘመን እኮ ላታገኝ የሚችልበት እድል እኮ ነው እኮ አዲስ ተውት ይዘህ መምጣት ነው። የሚገርም ነገር ማለት ነው። ስራ ሰርተህ መሄድ ነው። ቲፒኤልኤፍ እኮ አዲስ ተውት ይዞ መጣ ኢትዮጵያን ለመከፋፈል ሁሉንም። አሁን ብሔሮች ሉዓላዊ ናቸው ይላል ህገ መንግስቱ ማለት ነው። የሚገርም ነገር አይደል ነው። ሀሳብ ነው ይዞ ይሄን ሀሳብ ይመጣ ኢትዮጵያ ነች ሉዓላዊ አይደለች እንዴ? ትክክል። ይሄንን ይዞ መጥቶ ጫንብን በቃ። አንተ ደግሞ ለውጥ ስታመጣ ከዚህ የተሻለ
አይሆነ አሻራ ጥለ ነው መሄድ መቻል አለብህ እንጂ የነሱ መልሰህ ከበሮ ገልብጤ መምታት አይደለም ከበሮው ማለት ነው። ምንድነው አሁን ኢትዮጵያን አንድ ኢትዮጵያ መስራት አለ እንዴ? እንደዚህ ያስተሳሰብ እኮ እነ ፈረንሳይም እኮ ዱሮ ስለሆነ እኮ ነው ሆነላችሁ እኮ አይደል እንዴ? እድለኞች ናቸው እኮ እነ ቱርክም ዱሮ ስለሆነ እኮ ነው ሆነላችሁ እኮ። አሁን በዚህ ዘመን ኢትዮጵያ ውስጥ እኮ መልታ ካልቸራል መሆኗን እኮ ማንም የሚክድ ሰው አካል አለ እንዴ? ነገር አሁንም የተፈጠረ አለ የነበረ ነው የኖረ ነገር ነው እንጂ እኮ ዛሬ 100 ዓመት እኮ ኢትዮጵያ መልታ ካልቸር እኮ ነበረች እኮ። ቲፒኤልኤፍ ማለት 27 ዓመታት እንግዲህ በደንብ ቲፒኤልኤፍ ትርክቱን ዶሚኔት አድርጎ ኢትዮጵያ ሲገዛ የነበረበት አካሄድ ነበር አይደል? ከሃዳዊ፣ ከትምክተኛ፣ ከድሮ ስርዓት ናፋቂ፣ ከነፍጠኛ ታደግናችሁ ብሔር ብሔረሰቦች የእናንተ ህልውና በእኔ ስልጣን ነው ዋስትና የሚያገኘው አይነት ነገር ትርክት ነበርና ያ ትርክት ኮፒ ፔስት ሆኖ አሁንም ስትመለከተው ቅድም ያልከውን የሙግት ሀሳብ ያስነሳል ማለት ነው። በሚገርም ሁኔታ እኔ በጣም ያሳቀኝ ነገር አሁን ምርጫ ክርክር ብዙ እየተደረገ ነው ያለው። የዚህን ተቃራኒ ደግሞ ትሰማለህ። አሁን በተለይ ኦነግና ብልጽግና በአፋን ኦሮሞ ሲከራከሩ ብታዳምጣቸው በጣም የሚገርም ነገር ነው። የዚህን ተቃራኒ ነው የምትሰማው። እዛ ጋር ብልጽግና ሽንጡን ገትሮ የሚከራከረው ኦሮሞ ስቴት ፎርሜሽን ውስጥ ሚና ነበረው፣ የአንበሳው ድርሻ ነበረው ብሎ ነው የሚከራከረው። ኦነግ ደግሞ የለም ምንም አይነት ሚና አልነበረውም። ያን ቲፒኤልኤፍ ዱሮ የሚናገሩት ነገር አሁን እዚህ ጋር መጥቶ የአቶ ሬድዋን ንግግር አሁን ከዚህ ጋር አይፋለስም ወይ ብለው ሁሉ ሊፈልግ ይችላል። የሚገርም ነገር ማለት ወጥ ወደ ሬት ዓለም የለውም ማለት ነው የሚያሳዩ አይደል? እኔ ግራ ገባኝ። ወይ ሰዎች ዝም ብሎ ፐርሰናሊ ነው የሚያወሩት ወይስ ማኑዋል የለም ወይ የሚያስብል ነገር። እንደዚህ አይነት ነገሮችን ይዜ እንደዚህ አገራዊ የሆነ እንቅስቃሴ በመጣበት ሰዓት ሞቢላይዝ ማድረግ ቲፒኤልኤፍ እኮ የሚገርም ነገር ከሻዕቢያ ጋር 90 ዓመተ ምህረት ተዋጋ ጊዜ እኮ ፍጹም ያን ዘረኝነቱና ኢትዮጵያዊነትን የሚጠላውን ስሜቱን ወደዛ ደብቆ ነው እኮ የሚገርም ነገር ተዋጋበት መንገድ ማለት እንደዚህ እና ጥንቃቄ የሚያስፈልግ ነው። እሺ አድማጭ ተመልካቾቻችን ቻናላችንን ላይክ፣ ሰብስክራይብ ያደረጋችሁ አብራችሁ እንድትቆዩ እንጠይቃችኋለን። ወደሚቀጥለው መረጃ ስንሄድ ወደ ጎረቤት ሀገር ነው የምንሄደው። እንግዲህ ኤርትራ አንድ ብስራት ሰምታ ነበረ ከሰሞኑን የአሜሪካ መንግስት ማዕቀብ ለማንሳት እያጤነ ነው የሚል ነገር ነው። ይሄ ደግሞ የኤርትራ የሻዕቢያ ቱባ ሹማምንቶችን ድቤ አስመጥቷቸዋል። በጣም በጣም ደስታ ውስጥ ነው ያሉት። እንደምታውቃቸው እኚህ አምባሳደር ሶፊያ ተስፋ ማርያም የሚባሉት በዩኤን የኤርትራ አምባሳደር መረጃ ይሰጣሉ ብዙ ጊዜ ወጣ እያሉ ማለት ነው። እና ይሄ የማዕቀቡ ጥያቄ የማዕቀቡ ሁኔታ ከሚዲያውን በደንብ ዶሚኔት ካደረገው በኋላ ወጥተውም ብለዋል። በቃ ጸረ ኤርትራ ጸረ ሻዕቢያ የሆኑ ኃይሎች ተመናምነው አሁን ብልጽግና ብቻ ቀርቷል። ብልጽግና ብቻ ነው የሚቃወመን እና ሟምተዋል። እነዚህ ጸረ ሻዕቢያ የሆኑ ኃይሎች እንግዲህ እነ ብርጌና አህመዶ ምናምን የሚባሉ አለ የሚቃወሟቸው እነሱን ለማለት ነው። ትንሽ አሁን የኤርትራ መንግስት ይህንን ዜና ታኮ ማለት ነው የዲፕሎማሲ ዘመቻ ጀምሯል። ራስን ልክ እንደ ሜካፕ ይጠቀምበት ነው ይሄን ሀሳብ። አክቹዋሊ ገቢራዊ አልሆነም ገና እያጤነው ነው የአሜሪካ መንግስት የሚል ነገር ነው የተነሳው። በእርግጥ የአሜሪካ መንግስት አጤኖ ማዕቀቡን ያነሳ ላይ ያነሳ የሚለው ራሱ ሌላ ሙግት ነው። ጸረ ሰው ልጅ የሆነ የፖለቲካ ትርክት የሚያራምድ እጅግ በጣም ጨቋኝ እጅግ በጣም እንደ ፕሮፐር ስቴት እንኳን የማይቆጠር ሀገር ነው ኤርትራ። ስለዚህ ይህንን አሜሪካ ራሱ እንደ አሊያንስ ክሬት አድርጋ እንደ አሊያንስ ሆና ወይም እንደ ተጓዳኝ ኃይል አድርጋ ለምትፈልገው የፖለቲካ ቁማር እዚህ አካባቢ ያለው ቁማር የተለያዩ እርምጃዎችን ትወስዳለች የሚለው ነገር እሱ ራሱ መሞገት አለበት። ግን አሜሪካ አታረገውም አይባልም። አንዳንዴ ታደርጋለች። አሁን ታሊባን እኮ የፈጠረችው ራሱ አሜሪካ ነች። ታሊባን ሶቪየት ህብረትን በሚዋጉበት ጊዜ የሙጃሃዲን ተዋጊ ተብለው በደንብ እያስታጠቀች ምናምን በደንብ ካስታጠቀች በኋላ ኢቭን ነው ኦሳማ ቢንላደን ሁሉ አሜሪካ ነው የሰለጠኑት። ከዛ በኋላ ስታያቸው ትርክታቸው አጠቃላይ የፖለቲካ ቫሪያቸው ከአሜሪካ ከዌስተርኑ ጋር ስለማይሄድ ከእነሱ ጋር ጠላትና ወዳጅ ሆነዋል ማለት ነው። ነገር ግን አሁን ኤርትራ ባለው ደካማ ጎንም ባለው አጠቃላይ ይሄንን ጨቋይ ስርዓት ቢሆንም ልክ እንደ ስቴፒንግ ስቶን ልክ እንደ መሸጋገሪያ ማትጠቀምበት ምንም አይነት ነገር አይኖርም። ያ ደግሞ አገኙ ማለት በእርግጥ አሜሪካ ነገር ወስና ሻዕቢያን የቀጠናው አጋር አደረገች ማለት እንግዲህ ቪዛ ቪዚቱ ኢትዮጵያ ትልቅ ኢምፓክት አለው። ኢትዮጵያ ላይ ትልቅ ኢምፓክት አለው። ኢትዮጵያ የቀጠናው ባላትም ክራይሲስ ውስጣዊ የፖለቲካ መረጋጋት ባይኖርም አንከር ስቴት ነች ተብሎ ይወሰዳል። የቀጠናው እንደ አንከር ስቴት መወሰድ አለባት። ለዚህ ነው እነ እስራኤል ሶማሊላንድ አካባቢ ያለውን አብረው ተጎዳኝተው በኢትዮጵያ አማካኝነት ቀይ ባህር ለማረጋጋት የሚጥሩት ማለት ነው። ስለዚህ ኢትዮጵያን አት ኤክስፔንስ ኦፍ ኢትዮጵያ ሻዕቢያን አጋር የምታረግ ከሆነ እንትኑ አደገኛ ነው፣ ኮንሲኩዌንሱ አደገኛ ሊሆን ይችላል የሚል ነገር ነው። እሱ እንግዲህ የተለያዩ ታዛቢዎች በተለያየ መንገድ ነው ያስቀምጡት። አንዳንድ ታዛቢዎች
አይ ሊያደርገው አይችልም የአሜሪካ መንግስት፣ ምክንያቱም ኮንሲኩዌንሱ በጣም መዘዙ የከፋ ነው። ሁለተኛ ደግሞ ታዛቢዎች ምን ይላሉ? ኢትዮጵያ ከዚህ ከእስራኤል ጋር የፈጠረችው ጉድኝት በጣም አዎንታዊ ስለሆነ በእሱ አማካኝነት እንደውም ከ3 ሳምንት በፊት ነው አይደለ የሶማሊላንድ አምባሳደር የሾሙት እስራኤሎች ማለት ነው። እና መንገድ እየጠረጉ ነው ሶማሊላንድን ስቴት የማድረግ ፕሮፐር ስቴት የማድረግ እና ኢትዮጵያና እስራኤል በዚህ በሶማሊላንድ አማካኝነት ቀይ ባህር ያለውን ሽንቁር መድፈን ይችላሉ እንጂ ኤርትራን አጋር አድርጎ የሁቲ አጋር ነው እንግዲህ ከሁቲ ጋር አጋር ሆኖ ትልቅ ክራይሲስ ሲፈጥር የነበረ እና አሁን ጸረ ሁቲን ወይም ጸረ ዘመቻ ለማድረግ የማይታሰብ ነው ብለው ያስቀምጣሉ። እና ሻዕቢያ አካባቢ ያለው ቫይብ ይሄን ይመስላል። እንደው ሀሳብ ካለ በዚህ ላይ ሁለት ነገር ላንሳ። ምንድን ነው መሰለህ፣ እርግጥ ነው አሜሪካኖች የራሳቸውን ብሔራዊ ጥቅም ነው የሚያስቀድሙት ጉዳይ እንጂ ስለ ዲሞክራሲ ስለ ሰብአዊ መብት ብዙ አይጨንቃቸውም፣ አይገደም አይላቸው። ነገር ግን አሁን ኤሪትሪያ ጋር ያለው ግንኙነት ከአሜሪካ ብሔራዊ ጥቅም አንጻር እንዴት ይታያል ብለህ ካሰብክ አሁን ለምንድን ነው ትራምፕን ውሳኔ የወሰኑት? ትራምፕ ባይዘው በጣም በመደናደቅ ሁኔታ ውስጥ ነው ያሉት። ምንም ኮንሲስታንሲ የሌለው አይን ነገር ነው፣ ኮንሲስታንሲ የሌለው ነገር ነው ውሳኔ የሚወስኑት። ብቻ የኢራን ጉዳይ ስላዛባቸው ዝም ብሎ ለሱ ማጣፊያ ይሆን ግን ዝም ብሎ ማውን ነገር ውስጥ ሄዱ ይገባሉ። አሁን ሀውቲ እዚህ በብለው መንደብል ሊዘጋ ስለሚችል የኤርትራ በዚህ ሂደት ውስጥ ተባባሪ ማድረግ የኤርትራ ማቀፍ የተሻለ ነገር ይሆናል። እዚህ ቀጠና አካባቢ ላይ ያለ ሚናችን ወደ ኢራንም እዚህ አካባቢ እንዳይመጡ የሚል እሳቤ ነው አንደኛው ነጥብ። ሁለተኛው ነጥብ ግን የራሽያ እና የቻይናን ወደ ቀይ ባህር አካባቢ እንዳይስፋፋ ከፈለገ አንጻር የሚፈጠር ነገር ነው። ነገር ግን ምንድን ነው በጀርባ ያለው ነገር ብለህ ስታስበው ኤርትራ ኢቨን ሽፍታ ስቴት ነው። የሚገርም ነገር የስቴትነት ተቋነት የሚያሟላ አይደለም። ከእንደዚህ አይነት ጋራ የምታደርገው ግንኙነት አሜሪካ ውስጥ ብዙ ተቋማቶች አሉ። የሚገርም ነገር ጫና የሚፈጥሩት ነገር ማለት ነው። ኤርትራን ደግሞ በምን ደረጃ ለቤል የሚያደርጉት እነዚህ ተቋማቶች፣ በዚህ ሁኔታ የትራምፕ መንግስት ምን አይነት ጫና ይመጣበታል የሚለው ጉዳይ ነው መታሰብ ያለበት ነገር። ኤርትራኖች እርግጥ ነው በጣም እየጨፈሩ ነው ያሉት እኛን ክርስቴን ብሎ ነገር። ሁለተኛ መታሰብ ያለበት ኢትዮጵያ በእንደዚህ ሁኔታ ኮርነር የምታረጋ ከሆነ ኢትዮጵያ ከአልሸባብ ጋር ተያይዞ ለአሜሪካ ብሔራዊ ጥቅም ራሷን ብሔራዊ ጥቅም ስትል እዚህ ቀጠና ላይ የምታደርገው ነገሮች ዋጋ የሚያጡ ከሆነ ምንድነው ሊፈጠር የሚችለው ብሎ ነገርም ማሰብ መቻል አለብን ማለት ነው። ሶማሊያ ያለው ነገር ስለዚህ ዝም ብሎ የላይ ላዩን ነው አይን ነገር ድረስ አይን ነገር ነው እንጂ በደንብ የተጠናበትም ውጤታማ የሚሆንም አይመስል። ለዛም ነው ይመስለኛል ፎሬን ፖሊሲ ብዙ ትንተና ወጥቷል በዚህ ጉዳይ ላይ ማለት ነው። እዛ ላይ ብዙ ትችት ነው የተቀረበው። ሲኒየር ዲፕሎማቲኮች የሚያቀርበው ፍጹም ይሄ ሊሆን የማይችል ነገር ነው። ኢቨን ይሁን እንኳን ቢባል ኤርትራም ብዙ መስፈርቶች ያስፈልጓታል ወደዚህ ለመምጣት። ህገ መንግስት እኮ የላትም፣ ህገ መንግስት የላትም፣ ሚዲያ የላትም፣ መደራጀት መብት የላትም፣ ፓርላማ የላትም፣ ምንም ነገር የሌለው እንዴት አድርጌ ነው ከሽፍታ ጋር እንዴት አድርጌ ነው እንደዚህ አይነት ግንኙነት ውስጥ ልትመሰረት የሚችልበት ሁኔታ ማለት ለአሜሪካ ዘመናዊ ታሪክ ውርደት ሆኖ የሚመዘገብ ነገር ነው። እሺ፣ በዚሁ ከቀይ ባህር ጋር የተያዘ አንድ መረጃ ይዣለሁ። ቀይ ባህርን ቀይ ባህር ያነሷል እንዲሉ ምንድነው እዚህ ቀይ ባህር አካባቢ ፓይሬት ሲባሉ አይደል የባህር ወንበዴዎች እነሱ መርከብ እያገቱ ነው። መርከብ ማገት ጀምረዋል። ከሶማሊያ 15 እና 20 ኪሎ ሜትር ርቀት ባለ ባህር አካባቢ ነው ይሄ እገታው የተጀመረው። ምንድነው ስፔኩሌሽን ያለው ምናልባት ሶማሊያ አካባቢ ያለው እነዚህ ከአልሸባብ ጋር ግንኙነት ያላቸው በጣም ጽንፈኛ አጀንዳ የሚያራግቡ የሶማሊያ ፖለቲካ ኃይሎች ከሁቲና ከኢራን ጋር ያላቸው ግንኙነት ይታወቃል። ከዚህኛው እንግዲህ ከሁቲ ጀምረዋል ተብሎ ሲጠበቅ ከሶማሊያ ተጀመረ ወይ ቀይ ባህርን የማወክ ሁናቴ የሚል ነገር አስነስቷል። አንድ መርከብ እንደውም ታግታ ቆማለች የሚል ነገር ነው። አሁንም ስጋት አለ መርከቦች የሚታገቱበት ሁኔታ እንዳይፈጠር የሚል ነገር ነው። ትንሽ በርዶ ነበር እዛ አካባቢ በደንብ እርምጃ ተወስዶ፣ ግን አሁን ከማገት ያለፈ ደግሞ ሌላ ደግሞ በሚሳኤል ምንድነው በተኩሶ የማቃጠል እርምጃ የመውሰድ እዛ አካባቢ እንግዲህ መርከቦች እንቅስቃሴ የሚስተጓጉል ከሆነ የሚሰለፉ ከሆነ የተወሰነ አሁን ባለው እጥረት አሁን ባለው ኢኮኖሚክ ክራይሲስ ከእንደገና ይሄ ነገር ደግሞ ሲታከል ሌላ ችግር እንደሚፈጠር በጣም አስጊ ነገር ነው። እንግዲህ ኢትዮጵያ እዚህ አካባቢ እጅግ በጣም አስፈላጊ ትሆናለች የሚባለው ለዚህ ነው። ሶማሊያ አካባቢ ያለውን የደህንነት እንቅስቃሴ አክሰስ ቢኖራት እዛ አካባቢ ኢትዮጵያን አጋር አድርጎ ዘመቻ መክፈት የሚቻልበት ሁኔታ ሰፊ ነበር የሚል ነገር ነው። ይህ መረጃ ወጥቷል። ወደሚቀጥለው መረጃ እንደ መውጫ የያዝነው እንግዲህ የኢራን ጉዳይ ነው። እንደምታውቀው እንግዲህ ሰሞኑን ትንሽ መቀዛቀዝ
የተኩስ አቁም ስምምነቱ እስከ ኤፕሪል 22 ነበረ። ስቲል አሁንም አሜሪካ መተኮስ አልጀመረችም። ነገር ግን በጣም ብዙ ነገሮች መልካቸውን እየቀያየሩ ነው። አንደኛ ኦልሞስት ከፊሉ ማለት ነው የዚህ ሆርሙዝ አካባቢ ከፊሉ ፈንጂ ተቀብሮበታል የሚል መረጃ ወጥቷል። እሱ ራሱን ማጽዳት ሌላ ሄዴክ ነው። እንደ ዝም ብሎ ወደ አገልግሎት የሚገባበት ሁኔታ አይኖርም እና እሱን የማጽዳት ስራ ገና ይሰራል። እንደውም ባለፈው ትራምፕ ራሱ እርምጃ ይወሰድ ካሁን በኋላ ጀልባዎች ፈንጂ በሚጸምዱበት ጊዜ እርምጃ ይወሰድባቸው ብለው ቀጥታ ውሳኔ አስተላልፈዋል። ይህ በእንዲህ እንዳለ የኢራኑ የውጭ ጉዳይ ሚኒስትር ወደ ሩሲያ ሄደዋል። ወደ ሩሲያ ያቀኑበት ዋናው ምክንያት አንዳንድ ጸሐፊዎች እንደሚናገሩት አሊያንሶቻቸውን እያጠበቁ ነው። ጦርነቱ ከመፈንዳቱ በፊት እንደ መዘጋጃ ይሆናቸዋል የሚል ነገር ነው። እንግዲህ ማነው ሩሲያ በጣም አትርፋለች። በዚህ ጦርነት ብዙ ነገር አግኝታለች። ነዳጇን ሽጣለች። የማዳበሪያ ኢቭን አቅርቦት እንግዲህ ብዙ አቅርቦት ከሩሲያ ነው የሚመጣው። ለዩክሬን የተሰጠው ትኩረት ራሱ አሁን ቀንሷል። ምንም እንኳን የአውሮፓ ህብረት ወደ ስንት ቢሊዮን ነው አጽድቆላቸዋል ለዩክሬኖች። ነገር ግን አሜሪካ የምትሰጠው እገዛ ቆሟል እና ሩሲያ ብዙ ነገር አትርፋለች። እና ኢራን ያላትን ሳተላይት እንኳን አንላቸውም አጋር ኃይሎችን የማጠናከርና ከነሱ ጋር የመነጋገር እንደውም የፓኪስታኑ ንግግር እሱ ቀልድ ነው ብላ ትታ ወደ ትራምፕ ነው የሄዱት። እንግዲህ ወደ ፑቲን የሄዱት። እዚሁ ጋር እንግዲህ አንድ አዲስ መረጃ የወጣው ለዚህ ሆርሙዝን በዘላቂነት ለመክፈት አንድ መደራደሪያ ነገር አመጣለች። የኒውክሌሩ ንግግር ለጊዜው መቆም አለበት። ኒውክሌሩ ንግግር ይቁምና ከዛ በኋላ ሆርሙዝ ይከፈት፣ ከዛ በኒውክሌር ጉዳይ ወደፊት እንነጋግራለን የሚል መረጃ መታለች እና አሜሪካ ይሄን ለመቀበል ለመዋጥ ከብዷታል። የሚዋጥ አይደለም ይሄ። ምክንያቱም እነሱ ኒውክሌርን ከማን ጋር የሚያገናኙት ቀጥታ ከእስራኤል ጋር ነው። እስራኤልን ልክ በላጲስ እንደማጥፋት እናጠፋታለን ብለው ስለሚያነሱ ማለት ነው። በእርግጥ አሜሪካ ተቀብላው በቃ የኒውክሌር ድርድር ለጊዜው ሰስፔንድ ይደረግና ሆርሙዝ ወደ መደበኛ እንቅስቃሴ ይመለሰ የሚል ይሄን ፕሮፖዛል ትቀበላለች የሚለው ነገር አንድ ማስቀመጥ እንችላለን። ትራምፕም ጫና በዝቶባቸዋል። ኢንተርናሊ በጣም ጉምጉምታ በዝቷል። የኢኮኖሚ ቀውሱ በጣም እየተባባሰ ነው። እነሱ ጋር ራሱ የነዳጅ እጥረት አለ። በነገራችን ላይ በጣም ይገርማል። ብዙ ሪዘርቭ ያላት ሀገር የነዳጅ እጥረት አለ እና በዚህ ዙሪያ እንግዲህ የተወሰነ ሀሳብ ካላት እንግዲህ የቀረበው ነገር ምናልባት ለአሜሪካ የሚዋጥ ጉዳይም አይደለም። የሚዋጥ ብቻ ሳይሆን የጦርነቱ ዓላማ ምንድን ነው? ጦርነቱ እኮ ተዋጉበት እኮ ዋና ጉዳይ እኮ ኢራንን ለማስገደድ እና የኒውክሌር ላይ የያዘችውን አቋሟን ማስለወጥ ነው፣ ወይ ደግሞ ወደ ድርድር እንድትመጣን ማድረግ ነው። አሁን ግን ምንድን ነው ጦርነቱ ዓላማ? በዚህ አሁን ባቀረብከው ነገር የሚሄድ ከሆነ ኢራን አስገዳጅ ሆነች ማለት ነው። ስለ ኒውክሌር እንዳይወራ ሆርሙዝን ይለቃሉ ማለት እና አሜሪካ ተሸነፉ ማለት ነው። ለምን? ሆርሙዝ መጀመሪያ መነጋገሪያ ስላልነበረ የኢራንም አልነበረም። $2 ሚሊዮን አይከፈልበትም፣ በነፃ ነው በዓለም አቀፍ የባህር ሕግ መሰረት በዛ በኩል የሚታለፈው ማለት ነው። አሁን ግን ይህንን ነገር አስገዳጅ ሆኖ ከመጣና አሜሪካን ከተቀበለች ሽንፈት ነው፣ የትልቅ ውድቀቱ ለአሜሪካም ሆነ ለእስራኤልም ማለት ነው። ስለዚህ ይሄ እንደ አማራጭ የቀረበው ነገር ወይ ለመደራደሪያ ሊሆን ይችላል። ከዛ ዜን ወዴት ሊሄድ ይችላል? ሆርሙዝን ክፍት ይሆናል። ኢራን ኒውክሌሩን ለመሳሪያነት ለአውዳሚነት ለኢነርጂ እንዲጠቀም ከዚህ በፊት ሲቀርብባት የነበረው ነገር በዩናይትድ ኔሽን ይሁን በአሜሪካም ኮሚቴ ተቋቁሞ ጉዳዩን ኦፕን የሆነ ኢንቨስቲጌሽን እየተደረገበት እንዲበለጽግ የሚል ሀሳብ ሊመጣ ይችላል። ይሄ ሊያግባባ ይችላል። ካልሆነ ግን አሁን ከዚህ በፊት የነበረውን ነገር ራሱ አጥፎ ኒውክሌሩን እንደፈለግኩ አበለጽጋለሁ፣ ለፈለግኩበት ዓላማ እጠቀማለሁ፣ ሆርሙዝን ልልቀቅላችሁ ማለት እኔ ለእስራኤልም የጊዜ ጉዳይ ነው እንጂ መጥፋቷን አረጋግጣ ፈርማ እንደመውጣት ነው። ይህን እንኳን የሚቀበሉ አይመስለኝም። አሁን ከሆነ ጫወታው መልሶ ወደ ጦርነት መመለስ እድሉ በጣም ሰፊ ይመስለኛል ማለት ነው። እንደ ቅዱስ አፈር ነው የምንቆጥረው ብለዋል። ዩራኒየም የበለጸገውን ወዴትም አይሄድም ብለዋል የኢራን ትልልቅ ባለስልጣናት ማለት ነው። ለዛሬ የያዝነው መረጃ በዚህ አብቅቷል። አድማጭ ተመልካቾቻችን የዛሬው መረጃ በዚሁ ቋጭተናል። በሚቀጥለው እስከምንገናኝ ድረስ ቸር ቆዩን።